ህንዳውያን ለአንድ ዓመት ወርቅ እንዳይገዙ የተጠየቁት ለምንድን ነው? ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ እየጋበዝን ለዛሬ ወደ ያዝነው ዝርዝር ጉዳይ እናልፋለን። साथियों, हमें विदेशी मुद्रा बचाने के जो भी रास्ते हम लोग अपना सकते हैं, हमें बचाना होगा। የኢራን ጦርነት ወደ ሶስተኛው ወሩ ቀስ እያለ ሲያዘግም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ህንዳውያን ቀበቷቸውን እንዲያጠብቁ እየጠየቁ ይገኛሉ። ከቻላችሁ ከቤታችሁ ስሩ፣ አስፈላጊ የሆነ የውጭ ጉዞ አስወግዱ፣ አነስተኛ ወርቅ ግዙ፣ የነዳጅ ፍጆታችሁን ቢሆንም ቀንሱ የሚሉት የጠቅላይ ሚኒስትሩ መልእክቶች ናቸው። ጠቅላይ ሚኒስትሩ ይህን ያሉት እሁድ ዕለት በሃይደርባድ በተዘጋጀ አንድ ስርዓት ላይ ነው። ይህ የጠቅላይ ሚኒስትሩ መልእክት በኮቪድ ወረርሽኝ ወቅት ከተሰማው ክልከላና እገዳ ጋር ተመሳሳይነት አለው። ጠቅላይ ሚኒስትሩ በአሁኑ ንግግራቸው ዶላር መቆጠብና ኢኮኖሚውን መታደግ የሚል ተልዕኮን ያነገበ ነው። ይህን መልእክት ግን በመላው ህንድ የሚገኙ የፋይናንስ ገበያዎች ድንጋጤን ፈጥሯል። ለረጅም ጊዜ በህንድ ባንክ ውስጥ ያገለገለው ኡዳይ ኮታክ የኔ አስተያየት የከፋ ነገር ከመምጣቱ በፊት መዘጋጀት አለብን የሚል ነው ሲሉ ተናግረዋል። በዙሪያው የተሰበሰቡ የኢንዱስትሪው አመራሮች የከፋ ነገር ይመጣል ብለን መዘጋጀት አለብን ሲሉ ተሰምተዋል። ኮታክ የመካከለኛው ምስራቅ ጦርነት ምጣኔ ሀብታዊ ተጽዕኖን ባለፉት 2 ወራት አላየንም፣ አሁን ግን እየመጣ ነው፣ እናም ደግሞ ግዙፍ ሆኖ እየመጣ ነው። ደንበኞች ጫናውን ፈጽሞ ገና አልተሰማቸውም ብለዋል። ህንድ የኢራን ጦርነት ተጽዕኖ ቀጥተኛ ተጋላጭ ናት። አገሪቱ በግምት 90 በመቶ ድፍድፍ ነዳጅ ዘይት እንዲሁም ግማሽ ያህል የጋዝ ፍጆቷን የምታስገባው ከውጭ ነው። በኢራን ጦርነት የተነሳ የሆርሙዝ ወሽመጥ ላለፉት 2 ወራት ዝግ ሆኖ በመቆየቱ የህንድ የገቢ ወጪ በቢሊዮን ዶላሮች አሻቅቧል። የአውሮፕላን ትኬት ዋጋ ንሯል። የሽርሽር ወጪዎች ተወደዋል። የወርቅ ግዢ የውጭ ምንዛሬውን ክምችቱን እያመናመነው ነው። በዚህም የተነሳ መንግስት ወርቅና ብር ከውጭ ለሚያስገቡ ነጋዴዎች 15 በመቶ በታክስ ጭማሪ አድርጓል። በኢንዲራ ጋንዲ ኢንስቲትዩት ኦፍ ዲቨሎፕመንት ሪሰርች ውስጥ የኢኮኖሚ ተመራማሪ የሆኑት ራጄስዋሪ ሴን ጉፕታ መጀመሪያ ላይ ጊዜያዊ ጭማሪ መስሎ ይታይ የነበረው አሁን እየተራዘመ መጥቷል ይላሉ። ይህ የሚቀጥል ከሆነ የህንድ ምጣኔ ሀብት በጦርነት ምክንያት ክፉኛ ከተጎዱት መካከል ይሆናል ብለዋል። ከሞዲ ያልተለመደ ቀጥተኛ ተማጽኖ ጀርባ በኒው ዴሊ የበለጠ ጭንቀት ሰፍኗል። ህንድ በአውሮፓውያኑ 1991 እንደገጠማት የምጣኔ ሀብት ቀውስ ወቅት ዶላር ባታጣም የአገሪቱ የዶላር ፍሰት አልጣጣም ብለዋል። በወቅቱ ህንድ ለ3 ሳምንታት ብቻ የገቢ ንግዷን ለመሸፈን የሚያበቃ ዶላር ክምችት ነበራት። ዛሬ ግን ህንድ ለ11 ወራት የምታስመጣቸውን ዕቃዎች ለመደገፍ የሚበቃ በዓለም ላይ ካሉት ግዙፍ የሆነው የመጠባበቂያ ክምችቶች አንዱ የሆነ ወደ 690 ቢሊዮን ዶላር የሚጠጋ ክምችት አላት። ዕዳዋን ለመክፈል የሚያስችል ዶላር ከገበያው ላይ ይጠፋል የሚል ስጋት የለም። ነገር ግን ምጣኔ ሀብታዊ ጫናው ግን ቀላል አይደለም። የውጭ ኢንቨስትመንት ፍሰት እየተዳከመ፣ የውጭ ንግድ እየቀነሰና ቀጠናዊ ያለመረጋጋት ገበያዎችን እያናጋ ባለበት በአሁኑ ወቅት ነዳጅ፣ ጋዝ፣ ማዳበሪያና ወርቅን የመሳሰሉ ከውጭ የሚገቡ ምርቶች የዶላር ክምችቱን እየበዘበዙት ነው። የህንድ የውጭ ጉዳይ ምንዛሪ ክምችት የኢራን ጦርነት ከጀመረበት ጊዜ አንስቶ በ38 ቢሊዮን ዶላር ቀንሷል። የነዳጅ ሚኒስትሩ ሃርዲፕ ሲንግ ፑር የነዳጅ እጥረት እንደሌለ በመግለጽ የተበሳጩትን አሽከርካሪዎች ለማረጋጋት ሞክረዋል። ነገር ግን በበርሜል $100 የሚገዛው ነዳጅ የመንግስትን የፋይናንስ አቅም እየፈተነ ነው። የሞዲ አስተያየቶች በመንግስት የፊስካል ፋይናንስ ላይ ያለው ጫና ጫፍ እየደረሰ መሆኑን ያሳያል። ሩፒ የበለጠ ዋጋው እንዳይቀንስና አንዳንድ የዋጋ ማስተካከያዎች ወደ ሸማቾች ለማስተላለፍ ፍላጎት መኖሩን ያመላክታሉ ሲሉ የህንድ የዜና ወኪሎች እየገለጹ ነው። እንደ ኖምራ ገለጻ የህንድ የፊስካል ጉለት በመንግስት ወጪና በገቢ መካከል ያለው ልዩነት እንደ አውሮፓውያኑ አቆጣጠር እስከ መጋቢት 2027 ድረስ ከጠቅላላ የአገር ውስጥ ምርት ወይም ጂዲፒ ወደ 4.6% እንደሚጨምር ይገመታል።
ወደ ሀገር ውስጥ የሚገባውና ወደ ውጭ የሚወጣው የገንዘብ ፍሰት መካከል ያለው ክፍተት ከ70 ቢሊዮን ዶላር በላይ ሆኗል። የህንድን የውጭ ሚዛን በመቆጣጠር ተጨማሪ የሩፒ የመግዛት አቅምን መከላከል በዚህ ዓመት ዋናው የማይክሮ ኢኮኖሚክ ፈተና እንደሚሆን የህንድ ኢኮኖሚክ አማካሪ አንታን ናጌስዋን በቅርቡ ተናግረዋል። ነገር ግን የኢኮኖሚ ባለሙያዎች የሩፒ ችግር ከጦርነቱ በፊት የነበሩና በቁጠባ ብቻ ሊፈቱ እንደማይችሉ ይከራከራሉ። የውጭ ባለሀብቶች በቅርቡ ከህንድ አክሲዮኖች 22 ቢሊዮን ዶላር የሚያህሉ ገንዘባቸውን አውጥተዋል። ይህም የሆነው በዓለም አቀፍ ደረጃ የንግድ እንቅስቃሴ መቀዛቀዝ፣ የአሜሪካ የታሪፍ ስጋቶችና ህንድ እንደ ሰው ሰራሽ አስተውሎት ባትሪዎችና የኤሌክትሪክ ተሽከርካሪዎች ባሉ አዳዲስ ኢንዱስትሪ መስክ ሊኖራት በሚችል የመወዳደር አቅም ላይ ስጋት ስላላቸው ነው። በመንግስት የሚተዳደሩ የነዳጅ ኩባንያዎች እየጨመረ የመጣውን ኪሳራ የመሸከም አቅማቸው እየተሟጠጠ ነው። አሁን ህንድ ውስጥ ያለው ክርክር ዋጋ መጨመር አለበት የለበትም የሚለው ሳይሆን ጫናውን ማን ሊሸከም ይገባል የሚል ሆኗል። መንግስት እስካሁን ድረስ የተፈጠረውን የዋጋ ንረት እየደጎመ ቆይቷል። እንደ ምጣኔ ሀብት ባለሙያው ሴንጉፕታ በድጎማ የተነሳ ርካሽ የሆነ ነዳጅ እያቀረቡ መቆየት ዘላቂነት የለውም በማለት ይከራከራሉ። በምትኩ ዝቅተኛ ገቢ ላላቸው ቤተሰቦች በተለይም ለማብሰያ ጋዝ የሚውል ድጎማ ማድረግ አዋጭ መሆኑን ይከራከራሉ። ነገር ግን ለሌሎች ሸማቾች ላይ ዋጋ መጨመር የግድ መሆኑን ይናገራሉ። የህንድ የዋጋ ግሽፈት ከዚህ ቀደም ቢሆን ከፍ ያለ ነው። HICBC የቅርብ ጊዜውን የዋጋ ግሽበት ከመጨመሩ በፊት የተረጋጋ ነበር ሲል ገልጾታል። አሁን ዋጋዎች የተረጋጉ ቢመስሉም በአየር ጠባይና በኢነርጂ ዋጋ መናር የተነሳ መጨመራቸው እንደማይቀርና ማዕከላዊ ባንክም ከፍተኛ የወለድ ጭማሪ እንደሚያደርግ ይናገራል። ለዓመታት የህንድ ምጣኔ ሀብት ባለሙያዎች የአገሪቱን ኢኮኖሚ ለማረጋጋት ብዙ ጥረዋል። አሁን ግን የነዳጅ ዋጋ ርህራሄ የለውም። የነዳጅ ዋጋን በድጎማ ባለበት ማቆየት ቢቻልም የከፋው ምጣኔ ሀብታዊ ጫናው ግን ቢዘገይም አይቀሬ መስሏል።